መጽሐፈ ምሳሌ ምዕራፍ 12 ተግሣጽን የሚወድ ዕውቀትን ይወዳል፣ ዘለፋን የሚጠላ ግን ደንቆሮ ነው። ደህና ሰው ከእግዚአብሔር ዘንድ ሞገስን ያገኛል፣ ተንኰለኛውን ሰው ግን ይቀስፈዋል። ሰውን ዓመፃ አያጸናውም፣ የጻድቃን ሥር ግን አይንቀሳቀስም። ልባም ሴት ለባልዋ ዘውድ ናት፣ አሳፋሪ ሴት ግን በአጥንቱ ውስጥ እንደ ቅንቅን ናት። የጻድቃን አሳብ ቅን ነው፣ የአጣን ምክር ግን ተንኰል ነው። የአጣን ቃል ደምን ለማፍሰስ ትሸምቃለች፣ የቅኖች አፍ ግን ይታደጋቸዋል። አጣን ይገለበጣሉ፣ ደግሞም አይገኙም። የጻድቃን ቤት ግን ጸንቶ ይኖራል። ሰው በጥበቡ ይመሰገናል፣ ልቡ ጠማማ የሆነ ሰው ግን ይናቃል። ለራሱ ባሪያ ሆኖ የተጠቃ ሰው እንጀራ ጎሎት ራሱን ካከበረው ሰው ይሻላል። ጻድቅ ሰው ለእንስሳው ነፍስ ይራራል፣ የአጣን ምሕረት ግን ጨካኝ ነው። ምድሩን የሚሠራ ሰው እንጀራ ይጠግባል፣ ለከንቱ ነገር የሚሮጥ ግን አእምሮ የጎደለው ነው። የአጣን ፈቃድ የክፉዎች ወጥመድ ናት፣ የጻድቃን ሥር ግን ፍሬን ያፈራል። ክፉ ሰው በከንፈሩ ኃጢአት ይጠመዳል፣ ጻድቅ ግን ከመከራ ያመልጣል። የሰው ነፍስ ከአፉ ፍሬ መልካም ነገርን ትጠግባለች፣ ሰውም እንደ እጁ ሥራ ዋጋውን ይቀበላል። የሰነፍ መንገድ በዐይኑ የቀናች ናት፣ ጠቢብ ግን ምክርን ይሰማል። የሰነፍ ቁጣ ቶሎ ይታወቃል፣ ብልህ ሰው ግን ነውርን ይሰውራል። እውነተኛን ነገር የሚናገር ቅን ነገርን ያወራል፣ የሐሰት ምስክር ግን ተንኰልን ያወራል። እንደሚዋጋ ሰይፍ የሚለፈልፍ ሰው አለ፣ የጠቢባን ምላስ ግን ጤና ነው። የእውነት ከንፈር ለዘላለም ትቆማለች፣ ውሸተኛ ምላስ ግን ለቅጽበት ነው። ክፉን በሚያስቡ ልብ ውስጥ ተንኰል አለ፣ በሰላም ለሚመክሩ ግን ደስታ አላቸው። ጻድቅን መከራ አያገኘውም፣ አጣን ግን ክፋትን የተሞሉ ናቸው። ውሸተኛ ከንፈር በእግዚአብሔር ዘንድ አጸያፊ ነው፣ እውነትን የሚያደርጉ ግን በእርሱ ዘንድ የተወደዱ ናቸው። ብልህ ሰው ዕውቀትን ይሸሽጋል፣ የሰነፎች ልብ ግን ስንፍናን ያወራል። የትጉ እጅ ትገዛለች፣ የታካች እጅ ግን ትገብራለች። ሰውን የልቡ ሐዘን ያዋርደዋል፣ መልካም ቃል ግን ደስ ያሰኘዋል። ጻድቅ ለባልንጀራው መንገዱን ያሳያል፣ የአጣን መንገድ ግን ታስታቸዋለች። ታካች ሰው አደን ምንም አያድንም፣ ለሰው የከበረ ሀብት ትጋት ነው። በጽድቅ መንገድ ላይ ሕይወት አለ፣ በጎዳናዋም ሞት የለም። መጽሐፈ ምሳሌ ምዕራፍ 13 ባለ አእምሮ ልጅ የአባቱን ተግሣጽ ይሰማል፣ ፌዘኛ ግን ተግሣጽን አይሰማም። ሰው ከአፉ ፍሬ መልካምን ይበላል፣ የዓመፀኞች ነፍስ ግን ግፍን ትሻለች። አፉን የሚጠብቅ ነፍሱን ይጠብቃል፣ ከንፈሩን የሚያሞጠሙጥ ግን ጥፋት ያገኘዋል። የታካች ሰው ነፍስ ትመኛለች፣ አንዳችም አታገኝም፣ የትጉ ነፍስ ግን ትጠግባለች። ጻድቅ ሐሰትን ይጠላል፣ አጥእ ግን ያሳፍራል ያስነውራልም። በመንገዱ ያለ ነውር የሚሄደውን ጽድቅ ይጠብቀዋል፣ ኃጢአት ግን ኃጢአተኛውን ይጥለዋል። ራሱን ባለጠጋ የሚያስመስል ሰው አለ፣ ነገር ግን አንዳች የለውም።
ራሱን ድሃ የሚያስመስል አለ፣ ነገር ግን እጅግ ባለጠግነት አለው። ለሰው ነፍስ ቤዛው ሀብቱ ነው፣ ድሃ ግን ተግሣጽን አይሰማም። ሁልጊዜ ለጻድቃን ብርሃን ነው፣ የኃጥአን መብራት ግን ይጠፋል። በትዕቢት ጠብ ብቻ ይሆናል፣ ጥበብ ግን ምክርን በሚቀበሉት ዘንድ ናት። በችኰላ የምትከማች ሀብት ትጐድላለች፣ ጥቂት በጥቂት የተከማቸች ግን ትበዛለች። የምትዘገይ ተስፋ ልብን ታሳዝናለች፣ የተገኘች ፈቃድ ግን የሕይወት ዛፍ ናት። ትእዛዝን የሚያቀልል በትእዛዝ ተይዞ ይጠፋል፣ ትእዛዝን የሚፈራ ግን በደህንነት ይኖራል። ሰው ከሞት ወጥመድ ያመልጥ ዘንድ የጠቢብ ሰው ትምህርት የሕይወት ምንጭ ነው። መልካም ዕውቀት ሞገስን ይሰጣል፣ የወስላቶች መንገድ ግን ሻካራ ናት። ብልህ ሁሉ በዕውቀት ይሠራል፣ ሰነፍ ግን ስንፍናውን ይገልጣል። መጥፎ መልእክተኛ በክፉ ላይ ይወድቃል፣ የታመነ መልእክተኛ ግን ፈውስ ነው። ድህነትና ነውር ተግሣጽን ቸል ለሚሉ ነው፣ ዘለፋን የሚሰማ ግን ይከብራል። የተፈጸመች ፈቃድ ሰውነትን ደስ ታሰኛለች፣ ሰነፎች ግን ከክፉ መራቅን ይጸየፋሉ። ከጠቢባን ጋር የሚሄዱ ጠቢብ ይሆናል፣ የሰነፎች ባልንጀራ ግን ክፉ መከራን ይቀበላል። ክፉ ነገር ኃጢአተኞችን ያሳድዳቸዋል፣ ጻድቃን ግን መልካሙን ዋጋ ይቀበላሉ። ጻድቅ ሰው ለልጅ ልጆቹ ያወርሳል፣ የኃጢአተኛ ብልጥግና ግን ለጻድቅ ትጠበቃለች። በድሆች እርሻ ላይ ብዙ ሲሳይ አለ፣ ከፍርድ መጉደል የተነሣ ግን ይጠፋል። በበትር ከመምታት የሚራራ ሰው ልጁን ይጠላል፣ ልጁን የሚወድ ግን ተግቶ ይገሥጸዋል። ጻድቅ ሰውነቱ እስክትጠግብ ድረስ ይበላል፣ የኃጥአን ሆድ ግን ይራባል። መጽሐፈ ምሳሌ ምዕራፍ 14 ብልሃተኛ ሴት ቤቷን ትሠራለች፣ ሰነፍ ሴት ግን በእጇ ታፈርሰዋለች። በቅን የሚሄድ ሰው እግዚአብሔርን ይፈራል፣ መንገዱን የሚያጣምም ግን ይንቀዋል። በሰነፍ አፍ የትዕቢት በትር አለ፣ የጠቢባን ከንፈር ግን ትጠብቃቸዋለች። በሬ በሌለበት ስፍራ እህል አይገኝም፣ ብዙ ሲሳይ ግን በበሬዎች ኃይል ነው። የታመነ ምስክር አይዋሽም፣ የሐሰት ምስክር ግን በሐሰት ይናገራል። ፌዘኛ ሰው ጥበብን ይፈልጋል አያገኛትም፣ ለአስተዋይ ግን ዕውቀትን ማግኘት አያስቸግረውም። ከሰነፍ ሰው ፊት ራቅ፣ በእርሱ ዘንድ የዕውቀትን ከንፈር አታገኝምና። የብልህ ሰው ጥበብ መንገዱን ያስተውል ዘንድ ነው፣ የሰነፎች ስንፍና ግን ሽንገላ ነው። ሰነፉ በኃጢአት ያፌዛል፣ በቅኖች መካከል ግን ቸርነት አለች። የራሱን ሐዘን ልብ ያውቃል፣ ከደስታውም ጋር ሌላ ሰው አይገናኝም። የኃጥአን ቤት ይፈርሳል፣ የቅኖች ማደሪያ ግን ያብባል። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። በሳቅ ደግሞ ልብ ያዝናል፣ የደስታም ፍጻሜ ለቅሶ ነው። ልቡን ከጽድቅ የሚመልስ ሰው ከመንገዱ ፍሬ ይጠግባል፣ ጻድቅም ሰው ደግሞ በራሱ የዋህ ቃልን ሁሉ ያምናል። ብልህ ግን አካሄዱን ይመለከታል። ጠቢብ ሰው ይፈራል ከክፉም ይሸሻል፣ ሰነፍ ግን ራሱን ታምኖ ይኰራል። ቁጡ ሰው በስንፍና ይሠራል፣ አስተዋይ ግን ይታገሣል። አላዋቂዎች ሰዎች ስንፍናን ይወርሳሉ፣ ብልሆች ግን ዕውቀትን እንደ ዘውድ ይጭናሉ። ኃጢአተኞች በደጎች ፊት ይጎነበሳሉ፣
አጣንም በጻድቃን በር። ድሃ በባልንጀራው ዘንድ የተጠላ ነው፣ የባለጠጋ ወዳጆች ግን ብዙዎች ናቸው። ባልንጀራውን የሚንቅ ይበድላል፣ ለድሃ ግን የሚራራ ምስጉን ነው። ክፉ የሚያደርጉ ይስታሉ፣ ምሕረትና እውነት ግን መልካምን ለሚያደርጉ ናቸው። በድካም ሁሉ ልምላሜ ይገኛል፣ ብዙ ነገር በሚናገር ከንፈር ግን ድህነት ብቻ አለ። የጠቢባን ዘውድ ባለጠግነታቸው ነው፣ የሰነፎች ስንፍና ግን ስንፍና ነው። እውነተኛ ምስክር ነፍሶችን ያድናል፣ በሐሰት የሚናገር ግን ሸንጋይ ነው። እግዚአብሔርን ለሚፈራ ጠንካራ መታመን አለው፣ ለልጆቹም መጠጊያ ይኖራል። ሰው ከሞት ወጥመድ ያመልጥ ዘንድ እግዚአብሔርን መፍራት የሕይወት ምንጭ ነው። የንጉሥ ክብር በሕዝብ ብዛት ነው፣ በሰው ጥቂትነት ግን የገዢ ጥፋት አለ። ለትዕግሥተኛ ሰው ብዙ ማስተዋል አለው፣ ቁጡ ግን ስንፍናውን ከፍ ከፍ ያደርጋል። ትሑት ልብ የሥጋ ሕይወት ነው፣ ቅንዓት ግን አጥንትን ያነቅዛል። ድሃን የሚያስጨንቅ ፈጣሪውን ይሰድባል፣ ለድሃ ምሕረትን የሚያደርግ ግን ያከብረዋል። ኀጥእ በክፋቱ ይደፋል፣ ጻድቅ ግን በእውነቱ ይታመናል። በአዋቂ ልብ ጥበብ ትቀመጣለች፣ በሰነፎች ውስጥ ግን አትታወቅም። ጽድቅ ሕዝብን ከፍ ከፍ ታደርጋለች፣ ኀጢአት ግን ሕዝብን ታስነውራለች። አስተዋይ አገልጋይ በንጉሥ ዘንድ ይወደዳል፣ በሚያሳፍር ላይ ግን ቁጣው ይሆናል።